ሁሉንም ቅዱሳንን ሕይወት ተመልከቷቸው። እስኪ ጥቀሱልኝ ያለ መከራ ጸጋን የተቀበለ ማን ነው? ስለዚህ ለአንዳንዶቻችን ፈተና፣ ለሌሎቻችን ደግሞ ተአምራት ሊቀርብልን ይችላል። የተወደዳችሁ ክርስቲያኖች እነዚህ ጊዜያት እኮ የሐዋርያት የዚህ የታንኳ ላይ ጊዜያት ናቸው ወገኖቼ። እነዚህን ጊዜያት አትጥሏቸው። የምትፈሩባቸው፣ በጣም የምትጨነቁባቸው፣ በጣም ትካዜ የሚገባባቸው፣ በጣም ሆድ የሚብሳቸው። አሁን መከራችን ጸጥ ከማለቱ በፊት መጀመሪያ እስኪኛ ተረጋግተን በእምነት ጸጥ እንበል ክርስቲያኖች። ፍጹማን ሆነን ጸጥታው እስኪመጣ ድረስ መታወኩ ይቀጥላል። ምዕመናን አትደናገጡ። ከትላንቶቹ ይልቅ የዛሬው ፈተና ከብዶና በስቶ እንዳይመስላችሁ በጣም ደካሞችና ሰነፎች ሆነን። አንተን መጠበቄን ትጠራጠራለህ? አንተን መፍጠሬን ካመንከኝ በኋላ አንተን መፍጠሬን ትጠራጠራለህ? ክርስቶስ አብረሽ እያለ ምን ይጨንቅሻል? ክርስቶስ ከአንተ ጋር እያለ ምን ያስፈራሃል? ክርስቲያኖች ማክሲመስ የተባለ ሊቅ እንዲህ ይላል ስለ ፈተና ሲናገር፣ ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል፣ በሌሎች ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል፣ እንዲሁም በሌሎች ደግሞ ሊመጣ ላለው ነገር እንዲዘጋጁ ለማድረግ ይመጣል ይላል። አዎ በቃ ወይ ያነጻሃል ክርስቲያን ከሆንክ ወደ ባህሩ ከክርስቶስ ጋር አብረ የተሳፈርክ ከሆንክ ወይ ያነጻሃል አንድ፣ ወይ ደግሞ የበለጠ አሁን ያለህን ጥንካሬ ውብ አድርጎ የበለጠ ያሳምርልሃል፣ ወይ ደግሞ ለሚመጣው መከራ ይሰራሃል። ክርስቲያን ከሆንክ ትሰራለህ፣ ክርስቲያን ከሆንክ ትነጻለህ፣ ክርስቲያን ከሆንክ በፈተናዎቹ በመከራዎቹ ውብ እየሆንክ እየነጠርክ ትሄዳለህ። ዓላማው ይሄ ነው፣ ወደ ባህሩ የሚወስደው። ለምን ወደ ባህሩ ወሰዳቸው? ለምን ደቀ መዛሙርቱን ብቻ ወሰዳቸው? ለምን ሌሎቹ ቀሩ? ቅድም ባለው በእነሱ ስንፍናና ድካም የብሱን እንጂ ባህሩን መሄድ ስለማይፈልጉ፣ ትንሽ ርቀት መጓዝ ስለማይፈልጉ፣ ክርስትናውን ለራሳቸው እንደሚያመቻቸው አይነት ሰዎች ስለሆኑ። ለምንድን ነው ግን ሁለት ነገሮችን በቅርበት ላሉና በርቀት ላሉ የሚሆነውን ነገር ልጠቁማችሁ። የተወደዳችሁ ክርስቲያኖች በጣም ሩቅ ያሉና በጣም የቀረቡ ከክርስቶስ የሚያገኙት ነገር በጣም የተለያየ ነው። እዩ፣ በጣም ርቀው የብሱን ላሉ የእጁን ታምራት ብቻ ያያሉ። በጣም የቀረቡት ግን ከፍ ብለው እንደ ምስጢር ወዳጅ አንድ ነገር ይረዳሉ። ምን ይላሉ? እሱ ባለበት የሚመጣ አደጋንና ፈተናን እንዴት እንደሚያልፉ ያውቃሉ፣ ይረዳሉ። ምን ማለት ነው? ለቀረቡት ተአምራት ይደረጋል። ትንሽ በጣም ለቀረቡት ፈተና ይደረጋል። ደግሞ በጣም ለራቁት እነሱን ለማቅረብ ተአምራት ይደረጋል። አንዳንዶች ኦርቶዶክሳውያን ሆነ ይሄንን መከራ እኔ ኦርቶዶክስ ስለሆንኩ ማለትም የለብኝም፣ ግን አንዳንዶች ይሄ እንዳይመስላቸው እያጋነንና እየኳልን እንዳይመስላቸው። ለምንድን ነው ይሄ ሁሉ መከራና ውርጅብኝ ከዘመናት መፈጠር ጀምሮ የደረሰብን ካላችሁኝ፣ በጣም የቀረብን ስለሆንን ነው። በእርግጠኝነት የቀረቡት ሐዋርያት ማይበልና ንፋሳት እስኪደፍቃቸው ድረስ ፈተና ገጠማቸው። የራቁት የብሱን የሚሄዱት ግን የእጁን ታምራት አሳያቸው። ምን ማለት ነው? በጣም ከቀረብክ ከፈተናዎች ጋር ከመከራዎች ጋር በዚህ ምድር ካሉ ስቃዮች ጋር ከክርስቶስ ጋር አብረህ ትኖራለህ። ስትቀርብ የበለጠ ፈተና ይመጣል። ሁሉንም ቅዱሳንን ሕይወት ተመልከቷቸው። እስኪ ጥቀሱልኝ ያለ መከራ ጸጋን የተቀበለ ማን ነው? ከክርስቶስ ታንኳው ጋር አብሮ ተሳፍሮ ማይበልና ነፋስ ንዑስ ውስጣ ያላገኘው ማን ነው? እስኪ ጥሩልኝ። ቅዱስ ያዕቆብ ነው። ዝሆን የሚባል በሽታ ነበረበት። በቅርጫት እየዞረ ነበር የሚያስተምረው። ጳውሎስ ነው። ራሱን የሚወጋው ሴጣን ተሰጠኝ እስኪል ድረስ ራሱን ታማሚ ነበር። ቅዱስ ጴጥሮስ ነው። ብርቱ የወባ በሽተኛ ነበረ። ምዕመናን እኛ ከነሱ የተለየነንን? ወደዚህ ታንኳ አብረነው የተሳፈርን አይደለምን? ወደዚህ ሕይወት ምርጫ አድርገን ገብተን የለምን? ስለዚህ እዩ፣ እንደ ሌሎች ብዙ ተአምራት አትጠብቁ። ተአምራት ባይደረግልንም፣ መና ባይወርድልንም፣ ሽባችን ባይተረተርም፣ ጉድለታችን ባይሞላም የምናምነው እንደሆንን ማረጋገጥ ስለሚፈልግ ከፈተና ጋር ልንኖር እንችላለን ክርስቲያን። ምክንያቱም ስለቀረብን፣ ስለተተውን አይደለም፣ ስለቀረብን፣ የምስጢራቱ ተካፋዮች ስለሆንን፣ የባህሩ ጉዞ ተጓዦች ስለሆንን፣ ታንኳው ጋር አብረን ስለገባን እነዚያ ይህን ታምራት ለማየት አይችሉም። በፈተና ውስጥ በመከራ ውስጥ በጭንቀት ውስጥ ያለውን ማስፋት፣ በመከራ ውስጥ ያለውን የእግዚአብሔርን የማዳን እረፍት አይረዱ። ይሄን የሚረዱት በጣም ለቀረቡት ፈተና ለራቁት ታምራትን ማሳየት ሲፈልግ ክርስቶስን እዩት። በመጽሐፍ ሕዝቡን አብሮ ያደርጋል። በእርሱ ላይ በጌታችን ላይ
አንዳች ፈተናና አደጋ ሲነሳ ግን ከሐዋርያቱ ጋር ይሆናል። ምክንያቱም አሸናፊነታቸው በሁሉ ዘንድ የጎላና የተረዳ እንደሆነ ያውቁ ዘንድ አደጋ ሲደርስ እነሱን ይሰውራቸዋል። አንዳንድ ሰዎች በጣም የራቁ ምናልባትም አሕዛብ የሆኑ ድንቅ ተአምራቶችን ታዩ ለቤተ ክርስቲያን ሲደረግ ይህ እነሱን ለማቅረብ የሚያደርገው የእግዚአብሔር የቸርነቱ ሥራ ነው። ለኛ እንዴት አያደርግም እንዴ? እነሱን ማቅረብ አለበት እግዚአብሔር በተአምራት። እኛስ ከዲያብሎስ ጋር ባለብን ብርቱ ውጊያና ፈተና አሸናፊዎች መሆን አለብን። ስለዚህ ለአንዳንዶቻችን ፈተና፣ ለሌሎቻችን ደግሞ ተአምራት ሊቀርብልን ይችላል። የተወደዳችሁ ክርስቲያኖች፣ ለሌሎች ደውያትን ሲያባርርላቸው ከርሟል። ቅድም እንዳልኳችሁ በመግቢያ ይላል። ለሐዋርያትስ የፍርሃት ጊዜ፣ የድንጋጤ ጊዜ፣ የመረበሽ ጊዜ ይሰጣቸዋል። እንዲህ አይነት ጊዜ ሊኖር ይችላል። የመረበሽ ጊዜ፣ የፍርሃት ጊዜ፣ የማጣት ጊዜ፣ እንቅፋት የመግጠም ጊዜ፣ ያለመሳካት ጊዜ፣ ደስ የማያሰኙ ጊዜያት። እነዚህ ጊዜያት እኮ የሐዋርያት የዚህ የታንኳ ላይ ጊዜያት ናቸው ወገኖች። እነዚህን ጊዜያት አትጥሏቸው። የምትፈሩባቸው፣ በጣም የምትጨነቁባቸው፣ በጣም ትካዜ የሚገባባቸው፣ በጣም ሆድ የሚበሳቸው እነዚህ ጊዜያት ጥቂት ጊዜ ሊኖር ይችላል። ምን የሆነ የፍርሃት ጊዜ በዛች በታንኳ ላይ የሚኖርባት ጊዜ። እቺ ጊዜ ክርስቶስ ስለሌለ አይደለም ወገኖች። እቺ ጊዜ ለእያንዳንዱ ክርስቲያን ልትሰጠው ይገባል። ታጠነክረዋለች፣ ታበረቷለች፣ ማንነቱን ትገልጠዋለች። የእግዚአብሔርን ተአምራት ለማየት መቅድሟ እቺ የፍርሃት ጊዜ ናት ወገኖቼ። የእግዚአብሔርን የሥራ ሁኔታ ለማድነቅ እነዚህ የፍርሃት ጊዜዎች አስፈላጊዎች ናቸው ወገኖቼ። ከዛ በኋላ ነው የሐዋርያትን ፍርሃት የሚያርቀው። የተወደዳችሁ ክርስቲያኖች እዩ፣ በምድር ላይ ደውያትን አራቀ፣ በታንኳ ላይ ደግሞ የሐዋርያትን ፍርሃት አራቀልናቸው። የፍርሃት ጊዜ ውስጥ ናቸው። አንዳንድ ጊዜያት እንደዚህ የክርስትና ሕይወታችን ጊዜ ውስጥ እነዚህ ጊዜያቶች አሉ። ፈርታችሁ ታውቃላችሁ፣ ተጨንቃችሁ ታውቃላችሁ፣ ታማችሁ ታውቃላችሁ፣ የሰፋቸው ምድር ጠቧችሁ ያውቃል። እነዚህ ጊዜያት የግድ ናቸው፣ የግድ ናቸው። እነዚህ ጊዜያት መከራውን ፈተናውን ያስነሳና የፍርሃት ጊዜ እንዲኖረን። ይሄ ለምን እንደሆነ ታውቃላችሁ? ኋላ የጸጥታው ጊዜ ሲመጣ የመታወኩን ጊዜ እንድናስታውስ፣ በእርግጥም በጥንቃቄ እንድናስተውለው እነዚህን የፍርሃት ጊዜዎች በሕይወታችን ውስጥ ያመጣዋል እግዚአብሔር። አለበለዚያስ የጸጥታውን ጊዜ አናጣጥመው። የጸጥታው ጊዜ ሲመጣ ብርቅና ድንቅ አይመስልንም። ስለዚህ ጥቂት የሁከት፣ ጥቂት የንውጽውጽታ፣ ጥቂት የማዕበል፣ ጥቂት ከወዲህ ወዲያ የመላጋት ጊዜያቶች ይኖሩናል። ለምንድን ነው የሚያደርገን? በደንብ እያስተዋሉ ጥቅም እንዲያገኙ ንውጽውጽታውን ይፈቅዳል ወገኖቼ። የሚፈቅደው ግን ይሄን ንውጽውጽታ፣ ይሄን ማዕበል የሚፈቅደው ግን ለምንድን ነው ካላችሁ፣ ኋላ ያለውን ጸጥታ ለማጣጣም አስተዋዮች እንድንሆን ነው ወገኖቼ። የትኛውንም ነገር የሚፈቅደው የተወደደ መድኃኒታችን ለዚህ ነው። በደንብ እንድናጣጥመው፣ በደንብ እንድናውቀው፣ በደንብ እንድንረዳው፣ በደንብ እንዲገባ። ክርስቲያኖች ሆይ ብዙ ነገር እኮ አሳይቷቸዋል። እንግዲህ እንዳልኳችሁ ምድር ላይ እኮ ብዙ ተአምራትን አሳይቷቸዋል። አሁን ባለው ንፋስና ንውጽውጽታ ግን ሐዋርያቱ አዲስ ሆነዋል። ይሄ ምንን ያሳያል? ፍጹማን እስክንሆን ድረስ መደንገጥ ይኖራል። ፍጹማን እስክንሆን ድረስ መበርገግ ይኖራል። ፍጹማን ሆነ ጸጥታው እስኪመጣ ድረስ መታወኩ ይቀጥላል። ምዕመናን አትደናገጡ፣ በጣም ይቀጥላል። አባ ገሌ እንደዚህ፣ ሌላ ጊዜ እንደዚህ ይቀጥላል። አትደነቁ። ከዚህ የባሱ በጣም እጅን በአፍ የሚያስጭኑ ነገሮች ሁሉ ሊፈጠሩ ይችላሉ። አትደነቁ። ፍጹማን እስክንሆን ድረስ በጣም የሚያስፈሩና የሚያስደነግጡ ነገሮች በምድራችን ላይ ሊቀጥሉ ይችላሉ። ምንም አትደነቁ። ይልቅ እነዚህን ነገሮች በጥንቃቄ ተከታተሏቸው፣ በጥንቃቄ አስተውሏቸው። ፍጹማን እስክንሆን ድረስ የሚቀጥሉ ናቸው። ፍጹማን እስክንሆን ድረስ የሚቀጥሉ ናቸው ክርስቲያኖች። ከዛ ጌታችን ምን አላቸው? ማዕበሉ ተነሳ፣ ንፋሳቱ መጣ። አሁን ወደምፈልገው ነጥብ ልንደርደር። ተነሳ ማዕበሉ ከሱ ጋር ሆኖ፣ አዎ እሱ እያለ በደንብ ተነሳ። ከዚያ ሐዋርያቱ ደነገጡ፣ ቀሰቀሱት። ስንጠፋ አይገድህምን ብለው ቀሰቀሱት። ጌታችን አንድ አስደናቂ ነገር አላቸው። ምን አላቸው? እናንት እምነት የጎደላችሁ ብሎ ነው መጀመሪያ የገሰጻቸው። የተወደዳችሁ ክርስቲያኖች፣ እነዚያን ደዌያቸውን አራቀላቸው። የሐዋርያትን ደግሞ የእምነት ጉድለታቸውን ወቀሰና ፍርሃታቸውን አራቀላቸው። የባህሩን ንውጽውጽታ ከመገሰጹ በፊት የእነርሱን ፍርሃት በመገሰጽ ነው የጀመረው ወገኖች። አሁን መከራችን ጸጥ ከማለቱ በፊት መጀመሪያ እስኪ እኛ ተረጋግተን በእምነት ጸጥ እንበል ክርስቲያኖች። ጸጥ፣ አመስጋኞች መሆን፣ ጸጥተኞች መሆን፣ አጉረምራሚዎች አለመሆን፣
ከዛ ማዕበሉ መቆሙ አይቀርም። ንውጽ ውስጣው መቀየሩ አይቀርም። ሁከቱ በጸጥታ መለወጡ አይቀርም። ምክንያቱም እኛ ያለነው ከእግዚአብሔር ጋር ነው። ይህን ማረጋገጥ አለብን። ይልቅ መጀመሪያ እኛ እናጉርም። ይልቅ መጀመሪያ እኛ እንጠራጠር። ይልቅ መጀመሪያ እኛ ፈተናውን አናክብደው። የተወደዳችሁ ክርስቲያኖች እየፈሩ ያሉት ያን ሁሉ ነገር ካዩ በኋላ መሆኑ አይገርማችሁ? ምዕመናን እኛም በጣም የምናሳዝነው ከብዙ ነገር አልፈን ገና አሁንም ከሚያሳልፍን ነገር እንፈራለን። ብዙ ነገር ተደርጎልን ገና አሁንም የሚቀር ነገር እንዳለ እንጠራጠራለን። ሞት ካልን በኋላ ሕይወት የሰጠን ብዙዎች ሆነን ነገ በሚሰጠን ሕይወት ላይ ገና ውርርድ ይዘናል። ገና እንጨነቃለን። ትላንትን ያየ ሰው ዛሬን እንዴት ይፈራል? ወገኖቼ ፈተናው ከትላንቱ ከብዶ እኮ አይደለም። እምነታቸው አንሶ እኮ ነው የተገሰጹት። እደግመዋለሁ፣ ፈተናው የተለየ ወይም ፈተናው ከብዶ እኮ አይደለም። ለዚህ እኮ ነው ጌታችን ፈተናው ከባድ ነው አይደለም ያላቸው፣ ማዕበሉ ብርቱ ነው አይደለም ያላቸው፣ እናንተ እምነት የጎደላችሁ ያላቸው። እምነታቸው አንሶ እንጂ ፈተናው በስቶ አይደለም። ከትላንቶቹ ይልቅ የዛሬው ፈተና ከብዶና በስቶ እንዳይመስላችሁ በጣም ደካሞችና ሰነፎች ሆነን ነው። የትላንቱ ብርቱ የዛሬው የት ይገናኛል? እየፈሩ ያሉት ፈተናው ከትላንቱ ካዩት በላይ ከብዶ አይደለም፣ እምነታቸው ጎድሎ ነው። ወገኖቼ የቱን የሚያክል ፈተናው ቢሆን በጣም ጥቂትም ይሁን በጣም ብርቱ ይሁን ፈተናው እምነታችን ከጎደለ ያው ነው። ለዚህ ነው መጀመሪያ ፍርሃታችንን ማራቅ፣ መጨነቃችንን ማራቅ፣ እግዚአብሔር እጆች ላይ እንደሆነን ማመን። መርከቧ ውስጥ መከራም ይሁን ንውጽ ውስጥ ማዕበል ውስጥ ንፋስ ውስጥ መታወክ ውስጥ ያለ ነው ከነፋሳቱ ጌታ ከማዕበሉ አምላክ ከንውጽ ውስጣውን ጸጥ ከሚያሰኘው ጌታ ጋር ነኝ ያለሁት። ስለዚህ መጀመሪያ ነው ጸጥ ልል ይገባል። ጸጥ በሉ እናንተ ጸጥ ስትሉ፣ እናንተ ስትደላደሉ፣ እናንተ ሳትጠራጠሩ፣ እናንተ በደንብ እርጋታ ስታምኑት ማዕበሉ ጸጥ። ለዚህ ነው መጀመሪያ ፍርሃታቸውን ማዕበሉን ከመገሰጹ በፊት የእነሱን ፍርሃት የገሰጸው። ለዛ ነው ጌታ እናንተ እምነት የጎደላችሁ ሲላቸው ምን እያላቸው ነው? እኔ አብሬያችሁ እያለሁ ምን ያስፈራችኋል እያላቸው። ይህ አይደንቅም? እንዲሁ ምን አይነት ፍርሃት ነው! ትላንታችን ያልገባን፣ ዛሬን ማኖሩን ያልተረዳን፣ ነገን በስጋት በሰቀቀን የምንኖር እንደ ክርስቲያን በጣም እኛ ራሱ እናስፈራለን። እኔ አብሬያችሁ እያለ ያስፈራችኋል ነው እኮ አባባሉ። ክርስቶስ አብረሽ እያለ ምን ይጨንቅሻል? ክርስቶስ ከአንተ ጋር እያለ ምን ያስፈራሃል? ኃጢአት ነው፣ በደሙ አንጽቶታል። ደዌ ነው፣ ይሄው አሳይቶሃል። ማዕበልና ነፋሳት ነው፣ ይሄው ይገስጸዋል። እኛ ምን ይቀረዋል? ለአንተ የከበደ ለእሱ የከበደ ይመስልሃል? ለአንተ ያቃተ እሱም አይደፍረው ይመስልሃል? እኔ አብሬህ እያለሁ ምን ያስፈራሃል? አንተ ክርስቲያን ሆይ እኔ አብሬህ እየኖርክ ልትፈራ ይገባሃል፣ ልትጨነቅ ይገባሃል፣ ልትታወክ ይገባሃል፣ ልትደነግጥ ይገባሃል፣ የምትይዘው የምትጨብጠው ልታጣ ይገባሃል። እንደሱ እኮ ነው የሚላቸው። እኔ አብራችሁ እያለ የትላንቱን ረሳኸው ነው። እስኪ እንቆጣጠር። እዚህ ውስጥ ከትላንት ያላለፈ ማን አለ? የትላንቱ ይረሳል። እሺ የሌሎች የቅዱሳን አባቶቻችን ከፍጥረት ጀምሮ ያለው ዜና ሕይወት ይረሳ። ያንተ የኔና የናንተ ይረሳል። የትላንቶቹ ይረሳሉ። የትላንቱን ረስተኸው ነው እኔ አብሬህ አይደል ያለሁት። አንተን መጠበቄን ትጠራጠራለህ። አንተን መፍጠሬን ካመንከኝ በኋላ አንተን መፍጠሬን ትጠራጠራለህ። እንደሱ እኮ ነው የሚለን። አብሬህ ያለው ትፈራለህ። ምን ያክል እግዚአብሔር እንደሚያሳዝነው ተመልከት። አብሬህ ያለው ያንን አሳይች እንደገና አሁንም ትጠራጠረኛለህ። ለፍኝ ጥሬ ለኩባያ ውሃ እንደገና እኔንም አብሬህ ያለው እንደሱ የሚል አይመስላችሁ? ካለመኖር ወደ መኖር ካመጣው በኋላ ላልጠብቅህ ነው። ማዕበሉና በመከራው በፈተናው በዚህ ሁሉ ሁከት ውስጥ አንተን ላለመጠበቅ ነው አንተን ያመጣሁት። አብሬህ ያለው እንደሱ እኮ ነው የሚላቸው። ደግሞ ሶስተኛ ምንድን ነው የሚላቸው? መከራ ምን ያደርጋችኋል እንዴ? መከራ ምንድን ነው የሚያደርጋችሁ? ስቃይ ምንድን ነው የሚያደርጋችሁ? ማዕበል ምንድን ነው የሚያደርጋችሁ? መታወክ ምንድን ነው የሚያደርጋችሁ? ምንድን ነው የሚያደርጋችሁ? መከራ ያከብራል ወይስ ያዋርዳል? ምን ያደርጋል መከራ? እስኪ ይኸው ክርስቲያን ሆነ መከራን ብትቀበል አትዋረድ፣ ትከብራለህ። በመከራ ሁሉ አመስጋኝ ከሆንክ ከፍ ከፍ ትላለህ፣ ዝቅ ዝቅ አትልም። መከራ እንደዚህ ነው ሲያደርግ ያየ ነው። አጠራቸው እንጂ አላጎሳቆላቸው መከራ። ያለፉትንም ተመልከቱ። አዳናቸው እንጂ አላጠፋቸውም መከራ። አብረኸኝ ከተሳፈር ከቀሰቀስከኝ ወደ ሌላ ታንኳ ካልተሻገርክ የሌሎች ታንኳዎች ጩኸት ካረበሸህ ጸጥ አሰኝልሃል። ጸጥ ነው ያሰኝልህ። እመኑት ጸጥ ያሰኛል።
ጸጥ ላያሰኝ መታወኩን አመጣው። ታላቅ መታወክ፣ ታላቅ ጸጥታ፣ ታላቅ መናወጥ፣ ታላቅ ዝምታ እንደሱ ነው የሚሆነው። ፈልጉ፣ ከመጀመሪያው የሰው ልጅ ታሪክ ጀምራችሁ ፈልጉ። መናወጥ አለ፣ ጸጥታ ግን ይኖረዋል። ጸጥታ የሌለው መናወጥ በሕይወት አይልክም። ክርስቲያን ከሆነ ላስታውሳችሁ፣ በጨለማ ተጣሉ፣ ታላቅ መናወጥ ነው የሆነው። አዎ ጨለማውን ግን አበሩ። ታላቅ ጸጥታ ማለት ይሄ አይደለም? ሕይዋቸው አባቶቻችንን እጅግ ተናቁ። ይሄ ታላቅ መናወጥ ነው። መናቅ ግንስ እጅግ ከበሩ። መከራ ከበራቸው። ምንድነው? ታላቅ ጸጥታ፣ ታላቅ ዝምታ ነው። ለአራዊት ተጣሉ። አይታችኋል በመጽሐፍ። ለአራዊት መጣል ታላቅ መናወጥ ነው። ግንስ የመላእክት ጓደኞች ሆኑ። ታላቅ ዝምታና ጸጥታ። የነገስታትን ግርማ እንዳዩ። ይሄ ታላቅ መናወጥ ነው። በነገስታት ፊት መቆም። እግዚአብሔርን አዩ። ይሄ ታላቅ ጸጥታ ነው፣ ታላቅ ዝምታ ነው። ወደ ገደል ተወረወሩ። ይሄ ታላቅ መናወጥ ነው፣ ወደ ገደል መወርወር። ግን ምን አደረጉ? ከሲኦል ነፍሳትን አወጡ። ይሄ ታላቅ ዝምታና ጸጥታ ነው። አካላቸውን ሕዋሳቸውን ተቆራረጡ። ከዚህ የበለጠ ታላቅ መናወጥ አለ? ታላቅ መናወጥ አገኙ። ግንስ ብዙ ሰዎችን የክርስቶስ አካል አድርገው ሰኩ፣ አገናኙ። ታላቅ ጸጥታ፣ ታላቅ ዝምታ። ዓለም ፊት ነሳቸው። ይሄ ታላቅ መናወጥ ነው። ፊት መነሳት። ፊት ተነሱ። በጣም በሚደንቅ ሁኔታ ግን የእግዚአብሔር ባለሟሎች ሆኑ። ይሄ ምንድን ነው? ታላቅ ጸጥታ ነው። ታላቅ ዝምታ፣ ታላቅ ጸጥታ። በገመድ ተጎተቱ። እንደነ ሰርምኔሱ ፖሊካርፐስ በፈረስ ጭራ ተጎተቱ። ግንስ ይሄ ታላቅ መናወጥ ነው። ግንስ በፍቅራቸው በጸሎትና በሱባያቸው ብዙዎችን ወደ ክርስቶስ በፍቅራቸው ጎተቱ። ይሄ ምንድን ነው? ታላቅ ዝምታና ታላቅ ጸጥታ። ታላቅ ጸጥታ። ዘለፋን ጠገቡ። በዚህ ምድር ላይ አሁን ጥቂት ተነካን ብለን እንዲያና እንዲህ የምንል ባዮች በበዛንበት ዘለፋ፣ ነቀፌታን፣ ትችትን ጠገቡ። ኋላስ ዝማሬ መላእክትን ሰሟ። ያኛው መናወጥ። ይህስ ጸጥታና ዝምታ። እመኑኝ፣ ከታላቅ መናወጥ በኋላ ታላቅ ጸጥታ አለ። ቀሰቀሱ። አብረውት ተሳፍረዋል። ከተሳፈሩት የተቀመጠው የተኛውን አምላክ አይተዋል። ዝም አላቸው። ዝም። ክርስቲያን ሆይ ዝም የሚል ተማምኖብህ ነው ቢሆን፣ ተማምኖብህ ነው ዝም ያለ። እንደ ኢዮብ ከተማመነብህ ዝም ይላል። ሰይጣን ሲተናኮል ዝም ይላል። እንዲያና እንዲህ የሆነ መከራ ሲያመጣብህ ጸጥ ይላል። እስኪ ልየው ይላል። እስኪ ይላል። ዝም። ዝም የሚለው ተማምኖ፣ ወይ ደግሞ የጠበቀ ወዳጁ ሊያደርግ ከፈለገ እንደ አብርሃም ዘመናትን ሊዘጋ ይችላል። ዝግት ምን እንድትሆን? በጣም ጥልቅ ወዳጁ እንድትሆን ነው። የተወደዳችሁ ክርስቲያኖች፣ ያቺ ዝም ያላት እዛች ታንኳ ውስጥ ዝም ያላት ዝምታ ለብዙዎቻችን እንዴት ዝም ይላቸዋል? ጭካኔ አይሆን ይሆን ብለን አይደለም፣ አይደለም፣ አይደለም። የእነሱ የሚፈለግ ጉዳይ አለ። መቀስቀስ። ሳንቀሰቀሰው ተነስቶ እንዲገስጽልን የምንፈልገው እኛ ምንድን ነው? አሁን ብዙዎች የምር እያለቀስን እንጸልያለን። የምር ሱባኤ ያለን እንደ ሀገር በደረሰብን ድካም፣ ውድቀት፣ ውርደት እንደ ኦርቶዶክሳውያን ባለ መከራ በዚያ ልክ የምናደርገው መቀስቀስ የት አለ? እውነት አለ? ዝምታውን እንደ ጭካኔ እንዳንቆጥ። ዝምታው እንደ ጭካኔ። የተወደዳችሁ ክርስቲያኖች፣ ክርስቶስ ስለኛ የተሸከመው መስቀል ትርጉሙ ፍቅር ከሆነ እኛ ስለ ክርስቶስ የምንሸከመው መከራና ስቃይ ወይም ባጭሩ መስቀል ጭካኔ ሊሆን ይችላል ብለን እንዴት እንገምታለን? ክርስቶስ ለኛ ያሳየው ፍቅር ከሆነ መስቀል ላይ የተሸከመው መስቀሌን ተሸክሞ ይከተለኝ ያለው የትኛውም የክርስቲያን መከራ የእግዚአብሔር ጭካኔ ያደርገልን ተረጉመው አይገባም። የተወደዳችሁ ክርስቲያኖች፣ የተወደደ አምላካችን እግዚአብሔር አብ የተወደደ መድኃኒታችን ኢየሱስ ክርስቶስ አንድያ ልጁን ዝም በማለቱ አብ ጨካኝ ነው ካልተባለ እኛን ዝም ቢለን ጨካኝ ነው አይባልም እንዳትሉት። ይልቅ የላቀ የፍቅር ዓላማ፣ የላቀ የሥራ ዓላማ እንዳለው ልንረዳ ይገባናል ወገኖቼ። ታላቅ መናወስ፣ ታላቅ ጸጥታ ግን ይከተለዋል። ኢዮብን ልትመለከቱ ትችላላችሁ። 10 ልጆቹን አጣ።
ኋላ ላይ መጽሐፍ ቅዱስ ጊዜ ስለሌለኝ በዚህ ብቻ ላብቃ። ኢዮብን ያለ ደረጃ አንድ መከራ የተቀበለ ፈተናን ያስተናገደ ሁከትና ማዕበል በሕይወቱ ያለፈ ሰው እንደሌለ ታውቃላችሁ። በታላቅ መናወጽ ውስጥ አለፈ። ታላቅ ጸጥታውን ላሳያችሁ። ብዙ ጊዜ ታላቅ መከራውን ሰምተናል። ታላቅ መናወጽ በሕይወቱ ካለፈ በኋላ ታላቁ ጸጥታ እንዲህ ይላል፣ እግዚአብሔርም ከፊተኛው ይልቅ የኋለኛው ለኢዮብ ባረከ ይላል። ታላቅ ጸጥታ። እንደ ኢዮብ ሴቶች ልጆች ያሉ የተዋቡ ሴቶች በአገሩ ሁሉ አልተገኙም ይላል። ኋላ የሰጠው ታላቅ ጸጥታ። እግዚአብሔርም ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው። ታላቅ ጸጥታ፣ ታላቅ መናወጽ፣ ታላቅ ጸጥታ። ዮሴፍንም አብርሃምንም አልዓዛርንም ሐዋርያትንም የዚህችን ዓለም መጠናቀቅ በሰማይ ወደብ ያለንን እረፍት ተመልከቱት። ታላቅ መናወጽ በዚህ ዓለም፣ ታላቅ እረፍት በሚመጣው ዘመን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን በረከት ረድኤት አይለየን። አሜን።